አሟሟት ድርሰት አንቷን ቹሆብ ትርጉም ቴዎድሮስ ፍቅሬ አሟሟት እኔና ባለቤቴ ኢቫን ዲሜትሪች ቸርቢያኮቭ ከተጋባን 20 ዓመት አልፎናል። በትዳር ያፈራናቸው 3 ወንዶች ልጆች አሉን። 2 ልጆቻችን ሃይ ስኩል ተማሪ ሲሆኑ አንዱ ልጃችን ኮሌጅ ገብቶ ህግ እየተማረ ነው። ባለቤቴ የአንድ ትልቅ የመንግስት መስሪያ ቤት የጽህፈት ቤት ኃላፊ ሲሆን ለ30 ዓመት በዚህ መስሪያ ቤት ሰርቷል። በዚህ 20 ዓመት የትዳር ቆይታችን ልጆቻችንን ለማሳደግ ደፋ ቀና ስንል የተለየ ለራሳችን ጊዜ አልነበረንም። በዚህ ዓመት ግን እኔም ከምሰራበት መስሪያ ቤት ቸርቪም ከመስሪያ ቤቱ የዓመት በዓል ማበረታቻ አግኝተን የታወቀ የኦፔራ ቲያትር ለማየት ትኬት ቆርጠናል። ይህ አጋጣሚ ለብዙ ጊዜ ስንመኘው የነበረ በመሆኑ ሁለታችንንም ደስተኛ አድርጎናል። እንዴት ነው አለባበሴ የኔ ውድ? ሽርብትን አላልኩልሽም? ቆይ እንጂ አንተ በዚያው ነው እንዴ ቲያትር የምትገባው? ወደዚህ ከተመለስኩማ ይመሻል። ይሄን ቲያትር ለማየት ምን ያህል መስዋዕትነት እንደከፈልን ታውቂያለሽ አይደለም? በጥቃቅን ስህተቶች ስንት ዓመት የጠበቅነውን ይሄን ቲያትር በጭራሽ ሊያመልጠን አይገባም። እና ታዲያ እኔ ሴት ነው የምጠብቅህ? ልክ 11 ሰዓት ሲሆን ቲያትር ቤቱ በር ላይ ጠብቅሻለሁ። እንደኔ አምረሽና ተውበሽ በግቢው በር ላይ ትጠብቂኛለሽ። እሺ እኔ ወድ ተጠቅላለሁ። አደራ እንዳታረፍጂብኝ ነግሬሻለሁ። ኧረ ቸርቢሙት እኔ ሰዓቱን ሙሉ ለዚሁ ፕሮግራም ስዘጋጃጅ ነው የሚውለው። ያው ቆንጆ ቀሚስሽን ልበሽ። ትላንት የገዛሁልሽን ቀሚስ በደንብ ተኩሰሽ ጸጉርሽን ተተኩሰሽ ነው መምጣት ያለብሽ። ሁሉንም ማዘጋጃለሁ። እንዲች ብለህ እንዳታስብ። አንተ እንደ ንጉስ እኔ ደግሞ እንደ ንግስት ሆነን ነው የምናመሻው። ጥሩ። በዚያው የቅርብ የምላቸውን የሥራ ባልደረቦቼና አለቆቼንም አስተዋውቅሻለሁ። ታድዬ ምን መሰለሽ፣ በዚህ አጋጣሚ እንዴት ያለች ቆንጆ ሚስት እንዳለችኝ ማወቅ አለባቸው። ቆይ ከረባትን ላስተካክልልሽ። አሰንፈዋል እኮ። ኦኬ። አንቺ እኮ ከመስታወት ትበልጫለሽ። አለባበሴ እንዴት ነው ግን? በጣም ቆንጆ ሆነሃል የኔ ወድ። ግን ስራ ስትሰራ ደግሞ ልብስን እንዳታቆሽሽ፣ ጸጉርም እንዳይንጨባረር አደራህን። እሱም አይሆንም እንዴ! ቁጭ ብዬ ስንቀባረር ነው የምውለው። እንግዳ ራሱ በትክክል የማስተናግድ አይመስለኝም። ታዲያ ስራ ካልሰራህማ እዚሁ ዋልና ስለ ቲያትሩ እያሰብን ለምን አንውልም? ደስ ይለኝ ነበር፣ ግን ቢሮ ሄጄ ኦፔራ እንደማይ ለጓዶቼ መንገር አለብኝ እንጂ እንዴ! ልታስቀናቸው ታዲያ ጉራ መሆኑ ነው። እናሳ የሚቀና ከተገኘ እኮ ይሄ ትልቅ አጋጣሚ ነው። እንዴ ሽቶ አትቀብኝም እንዴ? ደስ ይለኛል። ትኬቶቹ ማጋ ነው የሚሆኑት? ግን ይዛቸዋለሁ። ስንተኛው ረድፍ ላይ ነበር የቆረጥነው? እሱ እኮ ነው የሚገርመኝ። 3ኛ ረድፍ ላይ ነው ያለ ነው። በእርግጠኝነት 2ኛውና 3ኛው ረድፍ ላይ የከተማው ባለስልጣናትና ጄኔራሎች ቦታ ተይዞላቸዋል። ወይ ጉድ! ትኬቶችን በጥንቃቄ ያዝ እንዳይጠፉ። እነሱ ከሚጠፉ እኛ ከምድረገጽ ብንጠፋ ይቀላል። በይ ቻው። እንዳልኩሽ አድርጊ። እሺ። ቲያትሩን አይተን ስንጨርስ ከተማችን ውስጥ አለ የተባለውን ራት አለ በተባለ ሬስቶራንት ነው የምጋብዝሽ። ሰርጌ ነው በለኛ። ያው በዩ። በቃ እንደውም ዛሬ ምሳ ሳልበላ ነው ከቤት የምወጣው። ቸርቪና እኔ በቲያትሩ አዳራሽ በሁለተኛው ማዕረግ ተቀምጠን በኦፔራ መመልከቻ መነጽር እየታገዝን ሌክሎሽ ዴኮርኒቪል የተባለውን ቲያትር እየተመለከትን ነው። እንዲህ ያለ ትዕይንት በእውንም በህልሜም አይቼ አላውቅም። እቺ ምሽት ከብዙ ትዝታዎች መካከል አንዷ ነች። እቺ ምሽት ድንቅ ምሽት ነች። በዚህ ምድር ከኛ የተሻለ ደስተኛ ሰው እንደሌለ እርግጠኛ ነኝ። ከፊት ለፊታችን ደግሞ መዓዛቸው ልዩ ስሜትን የሚሰጥ ማራኪ መዓዛ ያላቸው ባለስልጣናት ተደርድረዋል። የልጆቻቸውና የሚስቶቻቸው ማማር በቃላት የሚነገር አይደለም። እንዴት ነው የኔ ውድ? እጅግ አስደናቂ ምሽት ነው እያሳለፍን ያለ ነው። አሁን እኛ ኑሮ ይባል ነበር ቸርብ። ይሄንንስ ማግኘታችን ማር ድምፅን ቀንስ ደግሞ ተመልካች እንዳንረፍ። ኧረ እኔ ከደስታዬ የተነሳ እንደውም ጩጩ እያለኝ ነው። ቻለው ግድ የለህም። ውጭ ወተን አብረን እንጨዋለን። ምን ሆንክ? ሽቶው ከበደኝ መሰለኝ። ባለቤቴ ድንገት ፊቱ ተጨማዶ ወደ ሰማይ አንጋጠጠና አይኑ ተጉረጠረጠ። ደነገጥኩ።
ትንፋሹ ቁርጥ አለ። ፊቱን ከኦፔራው መመልከቻ መነጽር ዞር አደረገና ከመቀመጫው ብድግ አለ። ይማረክ ምን ነው አስነጠሰኝ። አይዞሽ ማንም ሰው በየትም ቦታ ማስነጠስ ይችላል እኮ። አይዞሽ አዳራሹን እኮ አደራለ። ዓለም ላይ እኮ እኔ ብቻ ያስነጠስኩ አስመሰልሽ። ሁሌ ምንድን ነው የምትይው? ታዲያ ምን አስቆመ? ቁጭ ማለት አልቻልኩም። ምን አስጨነቀሽ? ገበሬዎች፣ ፖሊስ፣ መኮንኖች፣ የተከበሩ ሰዎች እንኳን ያነጥሳሉ። ማንም ይሁን ማን ያነጥሳል ደግሞ። ቸርቪን በዚህ አልተደናገጠም። ማረቡን አውጥቶ አፍንጫውን ጠራረገና እንደ ማንኛውም በመልካም ስነ ምግባር የታነጸ ሰው ማስነጠሱ ያስቀየመው ሰው እንዳለ ወዲና ወዲያ እያለ ተመለከተ። ሰው አስቀየምኩ እንዴ ማር? ፊት ለፊት በቀኝ ረድፍ የተቀመጠ አንድ ትንሽ ራሰ በረሃ ሰውዬ እያጉረመረመ ነው። የቱ? ያ ሰውዬ በእጅ ጓንቲው ራሱንና አንገቱን የሚጠራረገው። በመብርሃን ወይ ውርደት ወይ ቅሌት! ምንድን ነው? ማናቸው ሰውየው? ቸርፍ እስቲ ተረጋጋና ቲያትሩን እንመልከት። ምኑን አየሁት ብለሽ ነው? ምኑን አየሁት? ያለመደብኝን ነገር አርጌው የማላውቀውን ጉዳይ መች በደህና ያንቀለቀለኝ። ንገረኝ እንጂ። ወይ ማናቸው ሰውየው? ማናቸው? ኧረ ትኩር ብለው እያዩ ነበር። አዎን፣ ጎኑ የተቀመጠችው ሚስቱና ሴት ልጁ ማፍጠው ሲያዩን አየኋቸውኝ። ወይኔ ጉዴ! ወይኔ! በቃ ቶ ማስነጠስ እኮ ያለ ነው። ከዚህ በኋላ ግን እንዳታስነጥስ። ምን አለ ባልነስ? ምን አለ አንቺ ላይስ ባስነጥስ? ጥጋብ እኮ ነው። ሌላ ነገር መስሎሽ ነው ማር? ወይኔ! እሺ በቃ ተረጋጋ። በቃ ሽማግሌውም ሚስቱም ልጆቹም ተረጋግተው እኮ ቲያትሩን እያዩ ነው። ግድ የለህም፣ የቲያትሩን መጨረሻ እንመልከት። ሰውየው ግን ማን እንደሆኑ አውቀሽ ነው እንደዚህ የምትይኝ? ማን ናቸው? ሰውየው የመገናኛ ሚኒስትሩ ጄኔራል ብሪዛሎቭ እኮ ናቸው። ምን? እኚህ የተከበሩ ጀነራል? አዎን። በሳቸው ላይ ነው ያስነጠስከው? በእርግጥ አለቃ አይደሉም። ይሁን እንጂ መጥፎ ድርጊትን የሰራሁት ይቅርታ መጠየቅ አለብኝ። እንዴ ምን ብለህ? ነይ ቦታ ቀይሪኝ፣ በሱ ጋር ይቀርበኛል። ነይ እባክህ። ከተመሰጡበት ቲያትር የበለጠ አታቋርጣቸው። እንዴ ምን ሆነሻል? ነይ። አዎ ክቡሮይ ይቅርታ አድርጉልኝ። አስነጠስኩበት አውቄ አይደለም እባክዎ። ምንም አይደለም። ይቅርታ አድርጉልኝ። እኔ ሆን ብዬ ያደረኩት አይደለም። እንዴት ያለ ነገር ነው? እባክን ዝም በል አዳምጥበት። ሊሰሙኝ ፈቃደኛ አይደሉም። ከዚች አጋጣሚ በኋላ ምንም ተረጋግተን ቲያትሩን ማየት አልቻልንም። እኔም ቸርቪም በጣም ተረበሽን። ጀነራሉ ሰው የማይተናኮሉ ደግ ሰው ቢሆኑ፣ እኛ ግን መቆምም መቀመጥም አልቻልንም። በድንጋጤ ውስጥ ሆነን ሐሳባችንን ወደ መድረኩ ለመመለስ ብንሞክርም መከታተል ግን አቃተን። ከጥቂት ደቂቃዎች በፊት እጅግ ደስተኛ ፍጥሯን ነበርን። አሁን ግን በዚህች ዓለም ተደሳች መሆናችን አልሰማን አለ። ባለቤቴ ሰውነቱን ጸጸት ወረረው። በትዕይንቶቹ መሃል ወደ ብሪዛሎቭ ጠጋ ብሎ ትንሽ ቆየት ብሎ በመጨረሻም ፍርሃቱን ዋጥ አድርጎ ዳግመኛ ይቅርታ እንዲጠይቅ ወተወትኩት። ምንም እኮ ቲያትሩን መከታተል አቃተኝ። እሳቸው እኮ ቲያትሩን እንጂ ጉዳዩን ረስተውታል። ስለዚህ በጆሮአቸው ጠጋ ብለህ ይቅርታ ጠይቅ። አስነጠስኩበት አይደል ጌታዬ? ይቅርታ ያድርጉልኝ። አውቄ አይደለም። ይቅርታ እባክዎን ይቅርታ ያድርጉልኝ። እውነቴን ነው የምልህ፣ እኔ ረስቼዋለሁ። ዝም ብለህ ቲያትሩን ብትመለከት። እሺ። ምን አሉ? እኔ አልሰማኋቸውም። ረስቼዋለሁ ይላሉ፣ ግን የታችኛው ከንፈራቸው በንዴት እየተንቀጠቀጠ አይቼዋለሁኝ። በቃ ከረሱት ነው። ተረጋጋኝ። ረስቼዋለሁ ይላሉ እንዴ? አስተያየታቸውን ግን አላማረኝም። በቃ ቲያትሩን ትቼ እኔ እሳቸውን ልከታተል። አንቺ ከቻልሽ ቲያትሩን ተመልክቺና በኋላ ታሪኩን ትነግሪኛለሽ። እኔ እሳቸውን ወይ ወጥተን ወደ ቤታችን እንሂድ። እንዴ ጉዳይን ሳልጨርስ የት እሄዳለሁ? ግድ የለሽም፣ በየትርኢቱ መሸጋገሪያ እድሌን ልሞክር። ግድ የለሽም። እሺ እንዳልክ። እኔን ማነጋገር አልፈለጉም ማለት ነው ጌታዬ? አንተ ሰውዬ! ሆኖም አውቄ እንዳላደረግኩ እንዲያውቁልኝ ነው ጌታዬ። ደግሞ ይሄ የተፈጥሮ ሕግ ነው፣ ማስነጠስ ያውቁታል። በቃ ቶ ዝም ካልኩማ አውቄ ምራቄን እየረጨሁባቸው ሊመስላቸው ይችላል። አሁን እንደዚያ ባያስቡም ቆይተው ግን ቂም መያዛቸው እኮ አይቀርም። በቃ ይኔ ወዴውልህ ቲያትሩን ይዩና ሲወጡ እግራቸው ላይ ወድቀን ይቅርታ እንጠይቃቸዋለን።
ተኛሽ እንዴ? እንዴ ምን ሆነሃል? አልተኛህም እንዴ? እንቅልፍ እምቢ አለኝ። እሺ ምን ይሁን ነው የምትለው? ስሚ፣ በድፍን ሀገሪቱ አስነዋሪ ነገር እኮ ነው ያደረግኩት። በእርግጥ እኔም ለጊዜው ደንግጫለሁ እኮ ሁሉም የሰማና ያወቀ እኮ ደንግጧል። ቢሆንም ብሪዛሎቭ አለቃ አለመሆናቸውን ስላወቅኩ ወዲያውን የተረጋጋሁት እና ዝም ነው የሚባለው። ቢሆንም ሄደህ ይቅርታ መጠየቅ ያለብህ ይመስለኛል። አለበለዚያ በህዝብ ዘንድ ስነ ምግባር የጎደለህ ሊመስላቸው ይችላል። ልክ ነሽ። ይቅርታ ለመጠየቅ ሞክሬ ነበር፣ ግን ልዩ አይነት ሰው ሆኑብኝ። አይተሻቸው የለም? ስሜታቸው እኮ ቲያትሩ ላይ ተሰቅሎ ነው የኔ ውድ። አሁን የኔ ይቅርታ መጠየቅ ስሜትም አልሰጣቸው። በዚያ ላይ ለማነጋገር ጊዜ አልነበራቸው። ነገ አብረን ሄደን ለምን ቢሮአቸው አናገኛቸው? አሁን እንደዚያ ይሻላል። በሚቀጥለው ቀን ቸርቪና እኔ አዲስ የደንብ ልብሱን ለብሶ ጸጉሩን ተስተካከለና ጥፋቱን ለመግለጽ ወደ ብሪዛሎቭ ሄድን። የጄኔራሉ የእንግዳ መቀበያ ቢሮ በአቤቱታ አቅራቢዎች ጢም ብሎ ሞልቷል። ጄኔራሉም የሰዎችን አቤቱታ እየተቀበሉ እዚያው ክፍል ውስጥ ነበሩ። እሳቸውን ለመቅረብ ግን ጸሐፊዋን የግድ ማግባባት ነበረብን። ምንድነው እናንተን እዚህ ያመጣችሁ? እኔ የተከበርኩ የከተማው ቤቶች ልማት ዳይሬክተር የጽህፈት ቤት ኃላፊ ነኝ። ቤት ልትሰጣን ነው የመጣኸው? እንዴ አይ ለራሴ ጉዳይ ነው። ምንድነው ጉዳይ? ለአንቺ መናገር አለብኝ? እና ለእኔ ሳትናገር ለማለት ትናገር ነው እንዳላስወጣ። እሺ ልንገርሽ። ያንተን አርቲቡርቲ ለመስማት ፍላጎት የለኝም፣ ግን ደግሞ አንተን እሳቸው ጋር ከማቅረቤ በፊት ጉዳዩን መረዳት አለብኝ። እሺ ምንድነው ጉዳይ? ትናንትና ማታ ጄኔራሉን ሳላውቅ አስቀየምኳቸው። እውነቴን ነው። ምን አድርገ? አስነጠስኩባቸው። የት አግኝታቸው? ቲያትር ቤት ነው። አንተ ቲያትር ታያለህ? በአጋጣሚ እኔና ባለቤቴ ቲያትር ቤት ገብተን እሳቸው ከፊት ለፊት የነበሩ። እንደ አጋጣሚ ለአፍንጫዬ ያልተስማማ ሽቶ ሸተተኝና አስነጠስኩኝ። እሱማ አፍንጫ ሽቶ ምጎ ካላወቀ ማስነጠስ አይቀርም። እንደዛ ነው። እሺ ከዛስ? ፊት ለፊቴ ስለነበሩ መሀል አናታቸው ላይ አስነጠስኩኝ። ንፍጥህን እሳቸው አናት ላይ? አዎ። እመብርሃን ድረሽለት። አይተውሃል? አዎ። እና ለፊታቸው ትቆማለህ? አሁን ግድ የለም እቆማለሁ። እሺ ግባ። ድፍረት ግን ዋጋ የሚያስከፍልህ ይመስለኛል። ያንዳንድ ሰው እድል ይገርመኛል። አንቺ ባለቤቱ ነሽ? አዎ ነኝ። እንዴት ይህንን ያልተገባ ድርጊት ሲያከናውን ዝም ትይዋለሽ? አጋጣሚ እኮ ነው የኔ እህት። ተፈጥሮ አንዳንድ ጊዜ ባላሰብሽው ሁኔታና ወቅት ውስጥ ትከትሻለች። እሺ ጌታው ደህና ነህ? ፈጣሪ ይመስገን። ምን ልርዳ? አስታወሱኝ? ስንቱን አስታውሽ ይችላል ወይ ጌታ? ትላንትና ማታ ክቡር ሆይ ያስታውሱት ይሆናል። በስህተት አስነጠስኩ። ሳላውቅ ነው ያደረኩትና ይቅርታ። ውጣ ከዚህ። ምን ችሉ ነው? ስራ የለህም? ከዚህ በላይ ምን ስራ አለኝ ጌታዬ? ተረኛውን አስገቢልኝ። እኔ እኮ ነኝ ተረኛው ጀነራል። ወግዲ ምን አይነቱ ገልቱ ነው? ተረኛ ግባ። ያንተስ ጉዳይ ምንድነው? እኔን አያዳምጡኝም ጌታዬ? ሰው የረባክህ ስራ ልስራበት። ተቆጥተዋል ማለት ነው። ችላ ብዬ የምትወው ጉዳይ አይደለም። ማስረዳት አለብኝ ጌታዬ። ይሄ ሰውዬ ጤና የለውም እንዴ? ባለቤቴ ፊቱ የተጠበሰ ሳምባ መስሎ ከቢሮ ወጣ። ጀነራሉ ምን እንዳሉት አልነገረኝም። በጣም ተናዷል። ምን አሉህ ብዬ ብጠይቀውም መልስ ሊመልስልኝ አልፈቀደም። አንገቱን አቀርቅሮ ዝም አለ። ጀነራሉ ባለጉዳዮችን አነጋግረው ከጨረሱ በኋላ ወደ ቤታቸው ጉዞ ሲጀምሩ ቸርቪም እያኩተመተመ ተመለከታቸው። ክቡር ሆይ ይቅርታ ያድርጉልኝ። እንዲህ የማስቸግረውት ከልቤ ስለተጸጸትኩ ነው እንጂ ለሌላ አይደለም። እኔ ደግሞ ልጆች አሳዳጊና ጥሩ ስነ ምግባር ያለኝ ትጉ ሰራተኛ ነኝ። ወይ ጉድ! ይሄ ሰው ይተው የሚለው ሰው ይጥፋ። እንዴት ያለው ጋጦጥ ነው! ግዴሎትም እባክዎን ልብ ብለው ችግሬን ይስሙኝ ጌታዬ። ጌታው ታሾፍብኛለህ። ዝም ብለህ መቅለጃ ልታደርገኝ ትሞክራለህ። ማሾፍ? ኧረ ጌታዬ፣ ኧረ እኔ እንዲህ ያለ ነገር ፈጽሞ በልቤም በአእምሮዬም የለም። ልትስቅም ትሞክራለህ። ዞር በል።
ብለው ነው እንዲህ ባንዴ ተስፋ ይቆረጥከው? ምን ያላሉኛል? ሊሰሙኝ እንኳን ፈቃደኛ አልሆኑ። በቃ ተዋቸው። አንድ ጊዜ ጀምሬ ምን ብዬ ተዋለሁ? ጭራሽ እኮ ታሾፍብኛለህ እኮ ነው የሚሉኝ። ምን ሆኗል ሰውዬ? ምንም የሚያስቅ ነገር አይታየኝም። ኧረ እኔ በንዴትና በመገረም ነው ሳኩ። አየሽ፣ አልገባቸውም። እሳቸው አንድ ጄኔራል እንዴት ብዬ አሾፍባቸዋለሁ? እያሾፍክባቸው እንዳልሆነ ግን ማስረዳት አለብን። በቃኝ። ከዚህ በኋላ እሳቸውን የመሰለ ትልቅ ሰው ይቅርታ በመጠየቅ አልታክትም። ገደል ይግቡ። ኧረ ተው እንጂ እኔ ውድ ነገር አታበላ። ከምሬ ነው። ደብዳቤ ጽፍላችኋለሁ እንጂ ከዚህ በኋላ ዝርም አልላት። ጨርሶ አልመጣም። አበቃው። ደብዳቤ ምን ብለህ ትጽፍላቸዋለህ? ራሴ የይቅርታ ደብዳቤ ጽፍላችኋለሁ። ካልሆነም አለቃዬን አስፈቅጄ ይቅርታዬ በጽፈት ቤታቸው እንዲደርሳቸው አደርጋለሁ። ምን ብለህ ልትጽፍላቸው ትችላለህ? አስብበታለሁ። ከደብዳቤ ጋር የቤተሰቤን ፎቶ አባሪ አድርጌ ያስገባለሁ። መቼም ልጆች ስላላቸው በወላጅ አይጨክኑም። እሺ፣ እዚህ አረፍ እንበልና እንመካከርበታለን። አንድ ብርጭቆ ወይን ጎንጨት ብትል ነገሮች ይገለጡልሃል። እኔና ባለቤቴ አንድ ግሮሰሪ ቁጭ ብለን በቀኑ አንድ ጠርሙስ ወይን ጠጣን። ሁለታችንም ሞቅ ቢለንም ባለቤቴ ያጠፋው ጥፋት ከአይምሮ ሊጠፋለት ፈጽሞ አልቻለም። ወደ ቤታችን ስንጓዝ በአይምሮአችን የሚመላለስብን ይህ ብቻ ነበር። ደብዳቤውን ግን መጻፍ እንደሌለብን ተስማማን። ደጋግመን ስናስበው ትክክል አይደለም። እንዴት መጻፍ እንዳለብን ራሱ ሊመጣልን አልቻለም። የበለጠ ንቀት ሊሆን ይችላል ብለን ተው ነው። ስለዚህ ሁኔታውን ለማቃናትና በማግስቱ ወደ ጀነራሉ መሄድ እንዳለብን ወሰንን። ለመጨረሻ ጊዜ እድላችንን ለመሞከር ተስማማን። ጌታዬ፣ በጣም ይቅርታ አስታወሱኝ። ምንድነው ችግር? ክብሮዬ፣ ትናንትና በድፍረት ያስቸገርኩት እርሶ እንዳሉት ላሾፍ ቦታ አልነበረም። ምን እያልከኝ ነው? እባክዎትን የመጨረሻ እድሌን አይዝጉብኝ። በማስነጠሴ ላደረስኩበት በደል ይቅርታ ልጠይቅ ሆኖ የመጣሁት በድጋሚ። በእርሶ ላይ ለማሾፍ ግን ጨርሶ ሐሳቡም ድፍረቱም የለኝም። እንዴትስ ብዬ ደፍሮታለሁ? በሰዎች ላይ ካሾፍን መከባበር ይጠፋል፣ የበላይን ማክበር አይኖርም። እኔም ጥሩ ሰው አይደለሁም ማለት ነው እንደዛ ባደርግ። እንደ አንድ ዜጋ እርሶን የተከበሩትን ጀነራል ካላከበርኩ ፈጣሪም አያከብረኝም። እንግዲህ ከዚህ ረባካችሁ አስወጡልኝ። ይሄንን ገልጡ። ይቅርታውን ያድርጉልኝ። ውጣልኝ እኮ ነው የምልህ። እባክዎን ውጣልኝ። እባክዎ ማነህ? ኮሎኔል ውሰድልኝ ይሄንን ገልጡ። እባክዎን ባለቤቴን አንድ ወጣት መኮንን ወደ ቤት በመኪና መጣው። ማየትም መስማትም ተስኖት ነበር። በድን ሆኖ ወደ ቤቱ መጥቶ እንዳለ ከነ ልብሱ ሶፋው ላይ ተዘረረ። መኮንኑን ምን ሆኖ እንዲህ እንደሆነ ጠየቅኩት። ጀነራሉ ከተቆጡት ደቂቃ ጀምሮ ፈዘዘ፣ ማየትም መስማትም ተሳነው አለኝ። ምንም አይነት ድብደባም ሆነ የአካል ጉዳት አልደረሰበትም። ሶፋው ላይ ጋደም እንዳለ በአይኑም ባንዳቀረረ እኩለ ሌሊት ላይ አልጋው ላይ አረፈ። ባለቤቴ እንደፈራ ይቅርታ ሳያገኝ ሕይወቱ አለፈች። እኛ ድንገተኛ በሽታ መስሎን ነበር፣ ግን ምንም እንዳልሆነ ሐኪሞቹ አረጋገጡልን። እሱ ፈራ። በራሱ በፈጠረው የፍርሃት መንፈስ ድንገተኛ በሽታ እንዳገኘው ሰው ለዘላለሙ አረፈ። እኔና ልጆቼም ትዝታው ብቻ ቀረን። አሟሟት የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ አንዱ ዓለም ካሳሁንና ምህረት በርጋ ነበሩ። አሟሟት ድርሰት አንቷን ችሆብ፣ ትርጉም ቴዎድሮስ ፍቅሬ። አሟሟት